ጤና ይስጥልን እንደምናመሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ረቡዕ ጥቅምት 5 2018 ዓመተ ምህረት አውደ ዜና ተጀምሯል። በምሽቱ የዜና ውጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። አውደ ዜናውን እየመራው ደግሞ እኔ ካስኝር ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁ እንድትቆዩ ጋብዛለሁ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ፕሬዚዳንት ትራምፕ የህዳሴ ግድብን ጉዳይ ወሳኝና በጣም አስፈላጊ ጉዳያቸው እንዳደረጉት አማካሪያቸው መግለጹን፣ በትግራይ ያለውን ስርዓት ለመጣል ሌሎች የማህበረሰብ ክፍሎችም ጥያቄዎቻቸውን ይዘው የታጣቂዎቹን ተቃውሞ ይቀላቀሉ ሲል የትግራይ ነጻነት ፓርቲ ጥሪ ማቅረቡን፣ በአማራ ክልል የወባ በሽታ ከ80% በላይ አካባቢዎችን እያጠቃ እንደሚገኝ የክልሉ ጤና ቢሮ ማስታወቁንና ደሴ ከተማ ህይወቷ አልፎ የተገኘች ወጣት ሊዛ ደሳለኝ ጉዳይ መነጋገሪያ ሆኗል መባሉን ጨምሮ ሌሎች አበይት ጉዳዮችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ወደ ቀዳሚ ዜና አለፍን። ፕሬዚዳንት ትራምፕ የህዳሴ ግድብን ጉዳይ ወሳኝና በጣም አስፈላጊ ጉዳያቸው እንዳደረጉት አማካሪያቸው ገለጹ። የኢትዮጵያ ታላቁ ህዳሴ ግድብ ጉዳይ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ በጣም አስፈላጊና ወሳኝ መሆኑን ከፍተኛ አማካሪያቸው ማሳድ ብሎስ ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአፍሪካ የአረብና የመካከለኛው ምስራቅ ከፍተኛ አማካሪ ማሳድ ብሎስ ለሳውዲው አረቢያ በሰጡት አስተያየት የኢትዮጵያ ህዳሴ ግድብ ጉዳይ የትራምፕ ትኩረት እንዳለው በመጥቀስ ወሳኝ አጀንዳ መሆኑን ተናግረዋል። ማሳድ ብሎስ ከአንድ ወር በፊት ጠቅላይ ሚኒስትር አብይን ጨምሮ ከግብጽና ከሱዳን ባለስልጣናት ጋር ተወያይተዋል። ብሎስ ወደ ግጭት ማምራት የሌለበት ታሪካዊ ትስስር አላቸው በማለት አሁንም አሜሪካ በአዲስ አበባና በካይሮ መካከል ሰላማዊ ትብብር እንዲኖር እንደምታበረታታም ጠቅሰዋል። ብሎስ ጉዳዩ በግልጽ ቴክኒካዊ ከመሆኑ አንጻር በተለይ በቴክኒካዊ ነጥብ ሁሉንም የሚያስማማ መፍትሄ ለማግኘት እየሰራን ነው ሲሉም ለአልአረቢያ ተናግረዋል። የግድቡ ግንባታ ተጠናቆ ከተመረቀ በኋላ አሁን ተጨባጭ እውነታ ሆኗል በማለት መፍትሄውም ከዚህ እውነታ በመነሳት መገኘት አለበትም ብለዋል። በግብፁ ፕሬዝዳንትና በኢትዮጵያ ጠቅላይ ሚኒስትር መካከል ንግግር እንዲካሄድ ትራምፕ ጥረት እያደረጉ እንደሆነ በአልአረቢያ የተጠየቁት ብሎስ እንደ እግዚአብሔር ፈቃድ ሁለቱን መሪዎች አብረው እናያቸው ይሆናልም ብለዋል። ለዚያም እየሰራን ነው በማለት መልሰዋል። ጨምረውም እንዲህ አይነቱ ግንኙነት በአፍሪካ ማዕቀፍ ምናልባትም ከአፍሪካ ህብረት ጋር በሚዛመዱ ዝግጅቶች ላይ ሊካሄድ ይችላል በማለት አሜሪካ ቀውሱን በሰላማዊ መንገድ ለመፍታት የሚደረጉ ማንኛውም ጥረቶች እንደምትደግፍ ገልጸዋል። አሜሪካ በታላቁ ህዳሴ ግድብ ምክንያት በሀገራቱ መካከል የተከሰተውን ውዝግብ ከፖለቲካዊ ይልቅ በቴክኒካዊ መንገድ ለመፍታት አሜሪካ ፍላጎት እንዳላትም አመልክተዋል። በትግራይ ያለውን ስርዓት ለመጣል ሌሎች የማህበረሰብ ክፍሎችም ጥያቄዎቻቸውን ይዘው የታጣቂዎቹን ተቃውሞ ይቀላቀሉ ሲል የትግራይ ነጻነት ፓርቲ ጥሪ አቀረበ። ከትናንት በስቲያ የጀመረው የህወሓት ታጣቂ ቡድን አባላት ተቃውሞ በዛሬው ዕለትም ቀጥሎ አርሚ 11 የተባለው የቡድኑ አካል ከሽሬ እንደ አባጎና ማይጠምሪ የሚወስደውን መንገድ እንደዘጋ ተገልጿል። በተመሳሳይ አርሚ 43 የተባለው የቡድኑ ታጣቂ ኃይልም ከክልሉ መቀመጫ መቀሌ ወደ መሆኒ እና አላማጣ የሚወስደውን መንገድ መዝጋቱንም የስምረት ፓርቲ አስተባባሪ አቶ ጣማ አረዶም ገልጿል። ከትናንት በስቲያ በመቀለ የተቃውሞ ትዕይንት ያደረጉት የታጣቂ ቡድኑ አባላት በዕለቱ እስከ ማምሻው ድረስ መንገዶችን ዘግተው ውለዋል። ይህ ተቃውሞ በሌሎች የትግራይ ኃይሎች አባላት ቀጥሎ ትናንት ደግሞ ከመቀለ ቅርብ ርቀት ባለችው አጉላ ጨምሮ በክልሉ ምስራቃዊ ዞን በርካታ ቦታዎች መንገድ መዘጋት ቀጥሎ ውሏል። ይህን ተከትሎ ትናንት ከጧት ጀምሮ ከመቀለ ወደ አዲግራት የሚወስደው መንገድ ተዘግቷል። የህዝብና የተሽከርካሪ እንቅስቃሴም ተስተጓጉሏል። በተለይም በመቀለ ተቃውሞ ያደረጉት ታጣቂዎቹ ከትናንት በስቲያ ማምሻውን ከክልሉ ከፍተኛ ባለስልጣናትና ከህወሓት ቡድን መሪ ጋር ውይይት ያደረጉ ሲሆን ይህ ውይይት ለሁሉም መገናኛ ብዙሃን የተከለከለና በዝግ የተደረገ ነበር። እየቀጠለ ያለውን ተቃውሞ ተከትሎ የድጋፍ መግለጫ ትናንት ያወጣው የትግራይ ነጻነት ፓርቲ በበኩሉ እንደገለጸው በትግራይ ያለውን ስርዓት ለመገርሰስ ወጣቶች፣ ሴቶችና ሌሎች የማህበረሰብ ክፍሎች ጥያቄዎቻቸውን ይዘው ተቃውሞውን ይቀላቀሉ ሲል ጥሪ አቅርቧል። በሌላ በኩል በትግራይ ስርዓቱ የፈጠረው ከፍተኛ ፖለቲካዊ ቀውስ ተከስቶ ይገኛል ሲሉ የገለጹት የተቃዋሚው ትንሳኤ ስርዓት ቃንጫ ፓርቲ ሊቀመንበር የሆኑት አቶ ደገፋ ገደፋይ በበኩላቸው በክልሉ የጦርነትና የእርስ በርስ ግጭት ስጋት እንዲሁም ስርዓት አልበኝነት መንገሱንም እንደማሳያ አንስተዋል። በአማራ ክልል የወባ በሽታ ከ80% በላይ አካባቢዎችን እያጠቃ እንደሚገኝ የክልሉ ጤና ቢሮ አስታወቀም። የአማራ ክልል ህብረተሰብ ጤና ኢንስቲትዩት በክልሉ ወባ እንዳይስፋፋ ለመከላከልና ለመቆጣጠር የሚያስችል የውይይት መድረክ በባህር ዳር ከተማ እያካሄደ ነው። የአማራ ክልል ህብረተሰብ ጤና ኢንስቲትዩቱ ዳይሬክተር በላይ ባዛብህ
ወባ በህብረተሰቡ ላይ ከፍተኛ ችግር እንዳያስከትል ከወዲሁ በትኩረት መሰራት ይገባል ማለታቸውንም አሚኮ ዘግቧል። በክልሉ ካሉ ወረዳዎች ውስጥ በተለይ 40ዎቹ የክልሉን 70% የሚሆነውን የወባ ስርጭት የሚሸፍኑ መሆናቸውንም ገልጿል። በእነዚህ ወረዳዎች በተለይ ጥቅምት፣ ህዳርና ታህሳስ ወር ላይ ወባ በሰፊው ስለሚያጠቃ ሊደርስ የሚችለውን ጉዳት ለመቀነስ ጥረት እየተደረገ መሆኑንም ተናግረዋል። የአማራ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ የሆኑት ዶክተር መንገሻ ፈንታው በበኩላቸው ወባ በክልሉ አምራቹን ዜጋም በከፍተኛ ሁኔታ እየጎዳ መሆኑን ተናግረው የሚዲያ ተቋማት እና አጋር አካላትም በሁሉም ዘርፍ ድጋፍ እንዲያደርጉ ጥሪ አቅርበዋል። የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ የሆኑት ብርቱካን ሲሳይ የአልጋ አንጎበርን በአግባቡ በመጠቀም ወባን መከላከል ይኖርብናል ነው ያሉት። የወባ መራቢያ የሚሆኑ ቦታዎችን በማጽዳትና በማፋሰስ ወባን የመከላከል ስራ ማከናወን እንደሚገባም አመልክተዋል። የአማራ ክልል ጤና ቢሮ ኃላፊ አብዱል ከሪም መንግስቱ ወባ በሽታ የክልሉን 80% በላይ አካባቢዎች እያጠቃ ያለ አደገኛ በሽታ ነው ብለዋል። በሽታው ከአምናው አንጻር ሲታይ የቀነሰ ቢሆንም አሁንም የህብረተሰቡ የጤና ችግር ሆኖ ቀጥሏል ነው ያሉት። ሁሉም ጤና ጣቢያዎች፣ ጤና ኬላዎችና ጤና ተቋማት የአርብ እጆች የወባ በሽታን ይገታሉ የሚለውን ንቅናቄ በትኩረት ማስቀጠል ይገባልም ብለዋል። በደሴ ከተማ ህይወቱ አልፎ የተገኘችው ወጣት ሊዛ ደሳለኝ ጉዳይ መነጋገሪያ ሆኗል። ተማሪ ሊዛ ደሳለኝ በደሴ ከተማ በአንድ የግል ኮሌጅ በጤናው ዘርፍ እየተማረች ሳለም መስከረም 27 ምሽት ተገድላ መገኘቷ በማህበራዊ ሚዲያ ከተሰራጨ በኋላ ጉዳዩ መነጋገሪያ ሆኖ ሲቀጥል የከተማዋ ፖሊስ ምላሽና ማብራሪያም ሰጥቷል። የደሴ ከተማ አስተዳደር ፖሊስ መምሪያ ወጣት ሊዛ ደሳለኝ የተባለች የከተማችን ነዋሪ በቀን 28 አንደኛ ወር 2018 ዓ.ም በደሴ ከተማ በወርከና ቀበሌ ልዩ ስሙ ሀቢታት አካባቢ ባልታወቁ ሰዎች በአሰቃቂ ሁኔታ ግድያ ተፈጽሞባት ህይወቷ ማለፉ ይታወቃል ብሏል። የተፈጸመው የወንጀል ድርጊትም ለፖሊስ መረጃው እንደደረሰው በፍጥነት በቦታው ደርሶ አስፈላጊውን ተግባር አከናውኗል ያለው የደሴ ከተማ አስተዳደር ፖሊስ መምሪያ የፍትህ አካላትን ያካተተ የምርመራ ቡድን በማዋቀር ወንጀል ፈጻሚውን አካል በቁጥጥር ስር ለማዋል እየሰራ ሲሆን በቀጣይ የምርመራ ቡድኑ የደረሰበትን የምርመራ ውጤት ለህዝብ እናሳውቃለን ሲልም አስፍሯል። ህዝቡ መሰል የወንጀል ክስተቶች ውስብስብ መሆናቸውን በመረዳት ድርጊቱ የሚፈልገውን ጊዜ ታሳቢ በማድረግ ፖሊስ አስፈላጊውን ክትትልና ምርመራ አድርጎ ውጤቱን ለህዝብ እስኪያሳውቅ ድረስ ህዝባችን በተለመደው ትዕግስቱ እንዲጠብቀን ሲልም የምርመራ ቡድኑ መግለጹን ተመላክቷል። የወጣቷ ግድያ በተሰማ ማግስት የወሎ ዩኒቨርሲቲ ተማሪ ነች የሚሉ መረጃዎች የተሰራጩ ቢሆንም ወሎ ዩኒቨርሲቲ በሰጠው ምላሽ የተማሪዋ ሞት አሳዛኝ ቢሆንም በተሳሳተ መረጃ የወሎ ዩኒቨርሲቲን ስም ማጥፋት ተገቢ አይደለም ማለቱ ይታወሳል። የወጣቷን ግድያ ተከትሎ የተለያዩ አካላት ሀዘናቸውንና ቁጣቸውን እየገለጹ ሲሆን የፍትህ ጥያቄዎችም ቀርበዋል። ከዚሁ ጉዳይ ጋር በተገናኘ ለጀርመን ድምጽ አስተያየት የሰጡት በወሎ ዩኒቨርሲቲ የህግ ትምህርት ክፍል መምህርና የሰብአዊ መብት ተሟጋች መምህር ሀሊፈት አሊ የሴቶችን ጥቃት በተመለከተ እንደ ሀገር ለብቻው የተዘጋጀ ህግ ባይኖርም በወንጀለኛ መቅጫ ህጉ በሚገባ ተቀምጧልም ብለዋል። ነገር ግን የሴቶችን ጥቃት ትኩረት ሰጥቶ አለመመልከትና የሴት ልጅን ጥቃት በቸልተኝነት መመልከት እየተለመደ ነው ሲሉ አሳስበዋል። የቀድሞው የመጅሊስ ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በጠና መታመማቸው ተነገረ። የቀድሞው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በጠና መታመማቸውን ምክር ቤቱን ጨምሮ የእርሳቸው የቅርብ ሰዎች ተናግረዋል። ከ2011 የኢትዮጵያ አቆጣጠር ጀምሮ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በመሆን ለ3 ዓመታት ያገለገሉት ታላቁ አሊም ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በጠና መታመው በሀገር ውስጥ በሆስፒታል ሕክምናቸውን እየተከታተሉ መሆኑን ጠቅላይ ምክር ቤቱ ከቤተሰቦቻቸው ለመረዳት ችያለሁ ብሏል። ጠቅላይ ምክር ቤቱ ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ከገጠማቸው የጤና እክል ድነው ጤናቸው እንዲመለስ እየተመኘ ህዝበ ሙስሊሙ ዱዓ እንዲያደርግላቸው ሲልም ጥሪ አቅርቧል። የመጅሊሱ ፕሬዝዳንት አማካሪ ኡስታዝ አቡበክር አህመድ በይፋዊ ገጻቸው ላይ ባስተላለፉት መልእክት አባታችን የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የጤና እክል አጋጥሟቸዋልና ሁላችንም አላህ ሙሉ ጤናቸውን እንዲመልስላቸው ዱዓ እናደርግላቸው ብለዋል። አክለውም ረጅም ዕድሜ ከጤና ጋር አላህ ይወፍቃቸው ሲሉም አስፍረዋል። የተወዳጅ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ 5 ጊዜ ለኬንያ ፕሬዝዳንትነት ተወዳድረው ሳይሳካላቸው ላረፉት ራይላ ኦዲንጋ የ7 ቀናት የብሔራዊ ሀዘን መታወጁን ጨምሮ ሌሎች መረጃዎችን ሀናፍሳ ይዛለች። ተከታትለን መለስ። በድጋሚ አብራችሁን ቆዩ።
ፕሬዚዳንት ታዬ አጽቀሥላሴ የአዲሱን የግብጽ አምባሳደር የሹመት ደብዳቤ ተቀበሉ። ፕሬዚዳንት ታዬ አጽቀሥላሴ ትናንት በብሔራዊ ቤተ መንግስት አዲስ የተሾሙትን የግብጽ አምባሳደር ኦቤይዳ ኤል ዳንዳራዊ የሹመት ደብዳቤ መቀበላቸውን የውጭ ጉዳይ ሚኒስቴር አስታውቋል። በስነ ስርዓቱ ላይ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ ተገኝተዋል። በዚህ ወቅት ፕሬዚዳንት ታዬ በኢትዮጵያና በግብጽ መካከል ለረጅም ጊዜ የቆየ ዘርፈ ብዙ ግንኙነት መኖሩን አጽንኦት ሰጥተዋል። በግብርና ኢንዱስትሪና ማኒፋክቸሪንግ ዘርፎች ላይ ትብብር እንዳላቸው አንስተዋል። ፕሬዚዳንቱ ከአምባሳደሩ ጋር ባደረጉት ውይይትም በሁለቱ ሀገራት መካከል ቀሪ ቴክኒካዊ ጉዳዮች ቢኖሩም በሁለቱ ሀገራት አቅም የጋራ ጥረትና ብልሃት ብቻ የሚደረስባቸው መሆኑን ገልጸዋል። በተጨማሪም ፕሬዚዳንት ታዬ አጽቀሥላሴ የግብጽን አምባሳደር ጨምሮ በኢትዮጵያ አዲስ የተሾሙ የ14 ሀገራት አምባሳደሮችን የሹመት ደብዳቤ በብሔራዊ ቤተ መንግስት ተቀብለዋል። ለፕሬዚዳንቱ የሹመት ደብዳቤያቸውን ያቀረቡት የሞሪታኒያ፣ ካዛኪስታን፣ ቫቲካን፣ ባንግላዴሽ፣ አረብ ሊግ፣ ኢንዶኔዥያ፣ ሰርቢያ፣ ስዊድን፣ ካናዳ፣ ስዊዘርላንድ፣ ግብጽ፣ ሃንጋሪ፣ የሳን ማሪኖና የቱርክሚስታን አምባሳደሮች ናቸው። የጤና መድን የአባልነት ምዝገባ ከጥቅምት 1 እስከ ህዳር 30 እንደሚካሄድ የአዲስ አበባ ጤና ቢሮ አስታወቀ። የአዲስ አበባ ከተማ አስተዳደር ጤና ቢሮ የ2018 ዓ.ም የማህበረሰብ አቀፍ ጤና መድን ምዝገባ ከጥቅምት 1 እስከ ህዳር 30 2018 ዓ.ም እንደሚሰጥ በዛሬው ዕለት ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥቷል። መግለጫውን የሰጡት የአዲስ አበባ ከተማ አስተዳደር ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ እንደተናገሩት የ2018 ዓ.ም የማህበረሰብ አቀፍ ጤና መድን ነባር አባላቶች ሙሉ ለሙሉ እድሳታቸውን እንዲያድሱና ከ10 በመቶ በላይ አዲስ አባላቶች በአጠቃላይ ከ2.75 ሚሊዮን በላይ የከተማ ነዋሪዎች ተጠቃሚ ለማድረግ በቅድ መያዙን አብራርተዋል። የ2018 ዓ.ም የማህበረሰብ አቀፍ ጤና መድን አባልነት የምዝገባ ወቅት ከጥቅምት 1 እስከ ህዳር 30 2018 ዓ.ም በሁሉም ክፍለ ከተሞች በሚገኙ ጤና ጣቢያዎችና ጤና ጣቢያ በሌለባቸው ክፍለ ከተሞች ደግሞ በወረዳዎች የነባርና አዲስ አባላት ምዝገባ መካሄድ ተጀምሯል። የ2018 ዓ.ም የማህበረሰብ አቀፍ ጤና መድን ነባር አባላት ሙሉ ለሙሉ እድሳታቸውን እንዲያድሱና 10% በላይ አዲስ አባላቶችን በማፍራት በአጠቃላይ ከ2.75 ሚሊዮን በላይ ከተማችን ነዋሪዎችን አባል ለማድረግ እቅድ ተይዟል። ዶክተር ዮሐንስ አክለውም የነባር አባልነት መዋጮ ከ1500 እስከ 10500 ብር፣ አዲስ አባል መዋጮ ከ1500 እስከ 10500 ብርና የመመዝገቢያ 200 ብር በአጠቃላይ በየደረጃቸው ተደምሮ አመታዊ መዋጮ አባላት መደበኛ መዋጮ መጠን እንደሚከፈል ተናግረዋል። እድሜያቸው ከ18 ዓመት በላይ ለሆኑ ልጆችና በአባሉ ጥላ ስር ለሚኖሩ ተጨማሪ ቤተሰብ የመሰረታዊ ቤተሰብ 50 በመቶ መዋጮ እንደሚከፈልም ኃላፊው አብራርተዋል። በጣም ከፍተኛ ገቢ ያላቸው የማህበረሰብ ክፍሎች አመታዊ መዋጮአቸው 10500 ብር ሲሆን ከፍተኛ ገቢ ያላቸው 6900፣ መካከለኛ ገቢ ያላቸው 2000፣ ዝቅተኛ ገቢ ያላቸው ከዚህ በፊት የሚከፍሉትን ምንም አይነት ጭማሪ ሳይደረግ 1500 እና በጣም ዝቅተኛ የሆኑ መክፈል አቅም የሌላቸው የማህበረሰብ ክፍሎችን በመንግስት የሚሸፈን ይሆናል ማለት ነው። ይሄም እንግዲህ የገቢ መጠናቸውን ያማከለ ነው። እንግዲህ በጣም ከፍተኛ የምንላቸው ግብር ከፋይ 20 ውስጥ የሚወድቁ ናቸው። ከፍተኛ የምንላቸው ግብር ከፋይ ለውስጥ የሚወድቁ ሲሆኑ መካከለኛ የምንላቸው ደግሞ ግብር ከፋይ አመራው ውስጥ የሚወድቁ የማህበረሰብ ክፍሎች ይሆናሉ። የተቀመጠውን መዋጮ በመክፈል አመቱ ሙሉ ከኮስሞቲክስ ጋር የተያያዙ ህክምናዎችን ሳይጨምር ሌሎች የህክምና አገልግሎቶችን ያለምንም ገደብ በሁሉም የመንግስት የጤና ተቋማት ማግኘት እንደሚችሉ ገልጸው ለምዝገባ ስለሚሟሉ መስፈርቶች ተከታዩን ብለዋል። ዋናው ነገር ጤና ነውና ህብረተሰቡ ዛሬ ነገ ሳይል የምዝገባው ጊዜ አጭር መሆኑን ተረድቶ በሚኖርበት ወረዳና ጤና ጣቢያ በመሄድ ምዝገባ ማድረግ አለበት። ህብረተሰቡ ራሱንና ቤተሰቡን ካልታሰበ የድንገተኛ ወጪ ለመጠበቅ የማህበረሰብ አቀፍ ጤና መድን አባል መሆን እንዳለበትና አባል ወደ ምዝገባ ሲሄዱ መሟላት የሚገባቸውን ነገሮች እንደ ነዋሪነት መታወቂያ ካርድ፣ ከዚህ በፊት የተመዘገቡ በማህበረሰብ አቀፍ የታቀፉ የህብረተሰብ ክፍሎች ከሆኑ ደግሞ የጤና መድን ካርዳቸውን በመያዝ ተጨማሪ ወደ ባንክ በመሄድ በጤና መድን አካውንት ገቢ ያደረጉበትን ስሊፕ በመውሰድ በጤና ጣቢያዎችና በአቅራቢያቸው በሚገኙ ወረዳዎች መመዝገብ ይኖርባቸዋል።
በ2017 ዓ.ም ከ2 ሚሊዮን 500 ሺህ ዜጎች በላይ በማህበረሰብ አቀፍ ጤና መድን አባል የሆኑ ሲሆን ከ2 ሚሊዮን 800 ሺህ በላይ አባላትና ቤተሰቦቻቸው በተመላላሽና በተኝቶ ሕክምና ከጤና ጣቢያ ጀምሮ ፌዴራል ሆስፒታሎች ባሉት የጤና ተቋሞች የጤና አገልግሎት ተጠቃሚ መሆናቸውን ዶክተር ዮሐንስ ጨምረው ገልጸዋል። 5 ጊዜ ለኬንያ ፕሬዝዳንትነት ተወዳድረው ሳይሳካላቸው ላረፉት ራይላ ኦዲንጋ የ7 ቀናት የብሔራዊ ሀዘን ታወጀላቸው። አንጋፋው የኬንያ ፖለቲከኛ ራይላ ኦዲንጋ የሕክምና ክትትል ለማድረግ በሄዱበት ህንድ በ80 ዓመታቸው ከዚህ ዓለም በሞት ተለይተዋል። ምንም እንኳን ከቅርብ ጊዜያት በኋላ በጠና መታመማቸውን የሚገልጹ ሪፖርቶች የቅርብ ቤተሰቦቻቸው ውድቅ ሲያደርጉ የቆዩ ቢሆንም ኦዲንጋ ረቡዕ ዕለት በህንድ ውስጥ በሚገኝ ሆስፒታል በሕክምና ሲረዱ ቆይተው ማረፋቸው ተሰምቷል። የራይላ ኦዲንጋ ህልፈት ተከትሎም የኬንያ ፕሬዝዳንት ዊሊያም ሩቶ ለ7 ቀናት የሚቆይ ብሔራዊ ሀዘን አውጀዋል። ፕሬዝዳንት ሩቶ ራይላ ኦዲንጋ ለሀገራቸው ላበረከቱት ከፍተኛ አበርክቶ ብሔራዊ ሀዘን በታወጀባቸው ቀናት ውስጥ የኬንያ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ ተናግረዋል። በተጨማሪም በመጪዎቹ ቀናት ፕሬዝዳንቱ የነበራቸውን ህዝባዊ ስብሰባዎች እንዲራዘሙ ማድረጋቸውንም ገልጸዋል። ራይላ የአዋቂነት ዘመናቸውን አብዛኛውን በፖለቲካ እንቅስቃሴዎች ያሳለፉ ሲሆን ለዲሞክራሲያዊ ስርዓት በመታገል 8 ዓመታትን በስራ አሳልፈዋል። በኬንያ ፖለቲካ ውስጥ ትልቅ ሰው የነበሩት ኦዲንጋ 5 ጊዜ ለፕሬዝዳንትነት ቢወዳደሩም ሳይሳካላቸው ቀርቷል። በተደጋጋሚም ውጤቱ ተሰርቆብኛል በማለት ክስ ከማቅረብ ጀምሮ በአገሪቱ ከፍተኛ የንብረትና የሰው ህይወት የቀጠፉ የአደባባይ ሰልፎችን አስተባብረዋል ሲል ቢቢሲ ዘግቧል። የኬንያ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ህልፈት ተከትሎም ጠቅላይ ሚኒስትር ዶክተር አብይ አህመድ የተሰማቸውን ሀዘን ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክትም በኢትዮጵያ መንግስት ስም ሀዘናቸውን በመግለጽ ነፍሳቸው በሰላም እንድታርፍ ተመኝተዋል። በአርባ ምንጭ ከተማ የፖለቲካ ፓርቲ አመራሮችና አባላት ታሰሩ ቢባልም የከተማ ፖሊስ በፓርቲ አባልነቱ የታሰረ የለም ሲል ምላሽ ሰጠ። በደቡብ ኢትዮጵያ ክልል ጋሞ ዞን በፓርቲ አመራሮችና አባላት ላይ ድብደባና እስር እየተፈጸመ ነው ሲል 11 ተቃዋሚ ፓርቲዎች የተሰባሰቡበት የሰላም ጥምረት ቢገልጽም ፖሊስ በበኩሉ በፓርቲ አባልነታቸው የታሰሩ ሰዎች የሉም ሲል ማብራሪያ ሰጥቷል። የጋሞ ዲሞክራሲያዊ ፓርቲ ስራ አስፈጻሚን ጨምሮ ሌሎች የፓርቲው አባላት በአርባ ምንጭ ከተማ በፖሊስ ተይዘው በእስር ላይ እንደሚገኙ የጥምረቱ ዋና ስራ አስፈጻሚ አቶ ዳሮት ጉማ ለጀርመን ድምጽ መናገራቸው ተመላክቷል። የፓርቲው አመራሮችና አባላቱ ከባለፈው መስከረም አጋማሽ ጀምሮ በተለያዩ ቀናት አንድ አመራርና 2 አባላቱ በከተማው የጸጥታ አባላት በዘፈቀደ ተይዘው መታሰራቸውን የጠቀሱት ሰብሳቢው እስራቸው የተፈጸመው የፍርድ ቤት መጥሪያ ባልተያዘበትና በሌሊት ጭምር በመኖሪያ ቤታቸው በመግባት ነው ሲሉ መናገራቸውን ዘገባው ጠቅሷል። የአርባ ምንጭ ከተማ ፖሊስ በበኩሉ ሰዎች የተያዙት በፓርቲ አባልነታቸው ሳይሆን በወንጀል በመጠርጠራቸው ነው ሲል አስታውቋል። ተጠርጣሪዎቹ በከተማው ነዋሪዎች መካከል ግጭት ለመቀስቀስ እንቅስቃሴ በማድረጋቸው ሕግን በተከተለ መንገድ ተይዘው ምርመራ እየተጣራባቸው እንደሚገኝ የከተማው ፖሊስ ዋና አዛዥ ኮማንደር ክበበው አዳል ተናግረዋል። በአባላቱ ላይ አካላዊ ድብደባ ተፈጽሟል በሚል ጥምረቱ ስላቀረበው አቤቱታ የጠየቁት የፖሊስ አዛዡ ይህ ፈጽሞ ሐሰት ነው፣ ማንም መጥቶ ተጠርጣሪዎችን ማየት ይችላል ብለዋል። አክለውም አርባ ምንጭ የተቃዋሚ ፓርቲዎች ሀሳባቸውን በነጻነት የሚገልጹበት እንጂ ሰላማዊ ፖለቲካ ውስጥ በመሳተፋቸው የሚታሰሩበት ሁኔታ የለም ማለታቸውን ዘገባው ጠቅሷል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ራቢያ ከድር ይዛለች። ተከታትለን መለስ። በድጋሚ አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር በ8 ክፍለ ከተሞች የሚገኙ 384 ቦታዎችን ለሊዝ ጨረታ አቀረበ። በ2011 የከተማ መሬትን በሊዝ ለመያዝ የወጣው አዋጅ የከተማ ቦታ በሊዝ የሚያዘው በጨረታ ወይም በምደባ ስልት እንደሆነ ይደነግጋል። ይህንን ተከትሎ የአዲስ አበባ ከተማ አስተዳደር አቋርጦት የነበረውን የመሬት ሊዝ ጨረታ እንደገና ከጀመረበት ከግንቦት 2015 ጀምሮ 6 ዙር ጨረታዎችን ያከናወነ ሲሆን አሁንም 7ኛውን ዙር ጨረታ አውጥቷል። ለ7ኛ ጊዜ ከናወነው በአሁኑ የሊዝ ጨረታ የተካተቱ መሬቶች በቦሌ በለሚኩራ፣ የካ፣ ንፋስ ስልክ ላፍቶ፣ አቃቂ ቃሊቲ፣ ኮልፌ ቀራኒዮ፣ አዲስ ከተማና ጉለሌ ክፍለ ከተሞች የሚገኙና ለተለያዩ አገልግሎቶች የሚውሉ ናቸውም ተብሏል። አስተዳደሩ በዘንድሮ በጀት ዓመት የመሬት ሊዝ ጨረታ ሲያወጣ ያሁኑ ለሁለተኛ ጊዜ ሲሆን ባለፈው ዙር ከቀረቡት 252 ያህል ብልጫም አላቸው ብሏል። በአሁኑ ዙር መጨረት የሚፈልጉ ግለሰቦችም የጨረታ ሰነድ እስከ ጥቅምት 14 2018 ድረስ መግዛት እንደሚችሉ
ሲሉ የአዲስ አበባ ከተማ የመሬት ልማት አስተዳደር ቢሮ አስታውቋል። ተጫራቾች መሬቶቹን የሚገኙበት ቦታ ድረስ በመሄድና አጠቃላይ የቦታዎቹን ሁኔታ በማየት ዋጋ ማቅረብ እንዳለባቸው ቢሮ ከትናንት በስቲያ ሰኞ ባወጣው የጨረታ ማስታወቂያ ላይም አመልክቷል። ኢትዮጵያ በበጀት ዓመቱ 3 ወራት ብቻ ወደ ውጭ ከላከቻቸው ምርቶች 2.48 ቢሊዮን ዶላር ገቢ ማግኘቷን የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። የንግድና ቀጠናዊ ትስስር ሚኒስትር አቶ ካሳሁን ጎፌ የሩብ ዓመቱን የሥራ አፈጻጸም አስመልክቶ ከተካሄደው ውይይት በኋላ በሰጡት መግለጫ በውጭ ንግድ ረገድ የሩብ ዓመት ከተያዘው እቅድ 117% መፈጸም መቻሉን ተናግረዋል። ኢትዮጵያ በ2018 በጀት ዓመት ከውጭ ንግድ ጠቅላላ ለማግኘት ያቀደችው ገቢ 9.4 ቢሊዮን ዶላር እንደሆነ የገለጹት አቶ ካሳሁን ሀገሪቱ ባለፈው በጀት ዓመት ከዚሁ ዘርፍ ያገኘችው ገቢ 8.3 ቢሊዮን ዶላር እንደነበርም አስታውሰዋል። በዘንድሮ በጀት ዓመት ከውጭ ንግድ ይገኛል ተብሎ የሚጠበቀው ገቢ ካለፈው ዓመት በ1.1 ቢሊዮን ዶላር የላቀ እንደሆነና በዘርፉ ባለፉት 3 ወራት የተመዘገበው የገቢ መጠን ይህንን አቅም ማሳካት እንደሚቻል ከወዲሁ አመላካች ሆኗል ብለዋል አቶ ካሳሁን ጎፌ። ለቅዶ ፈጸም በጣም በኩራት መናገር የሚቻለው የውጭ ንግድ ፈጸም በተመለከተ ያለው የውጭ ንግድ አፈጻጸም በአንደኛ ሩብ ዓመት ብቻ ኢትዮጵያ 2.48 ቢሊዮን አሜሪካን ዶላር ገቢ አግኝታለች። ከአምና ተመሳሳይ ወቅት ጋራ የ980 ሚሊዮን ዶላር ገደማ ብልጫ አለው። የቅዱን 117% መፈጸም ተችሏል። ይሄ በአገር ደረጃ ያደረግነው ያለው የማክሮ ኢኮኖሚክ ሪፎርም ውጤት ማሳየት መጀመሩን ብቻ ሳይሆን የአንድ ጊዜ ውጤት አለመሆኑ ኮንሲስተንሲ እና ኮንቲኒቲ ያለው በሆነ ጊዜ ላይ የሚቆም ወፍ ዘራሽ ውጤት ሳይሆን በ2017 የመጣውን የ8.3 ቢሊዮን አሜሪካን ዶላር ገቢ ግኝት በ2018 የያዝነውን የ9.4 ቢሊዮን ዶላር ማሳካት እንደምንችል ከወዲሁ ውጤቱ አመላካች ሆኗል ማለት ነው። አቶ ካሳሁን የአፍሪካ ነጻ ንግድ ቀጠና ስምምነት በየብስም በአየርም መተግበሩን ከ6 ሀገራት ጋር የሁለትዮሽ የገበያ ድርድር ማድረጋቸውን በጠንካራ ጎን አንስተዋል። የቅዳሜና እሁድ ገበያ ላይ ግን ችግሮች መኖራቸውንም አንስተዋል። የዓለም ኢኮኖሚ እድገት በ2026 ቅናሽ እንደሚያሳይ የዓለም አቀፍ የገንዘብ ተቋም አስታወቀ። የዓለም ኢኮኖሚ እድገት በ2026 ቅናሽ እንደሚያሳይ የዓለም አቀፉ የገንዘብ ተቋም IMF አዲስ ባወጣው ትንበያ አመላክቷል። ዓለም አቀፉ የገንዘብ ተቋም IMF ባወጣው አዲስ የኢኮኖሚ የትንበያ ሪፖርት መሰረት የዓለም ኢኮኖሚ በ2025 ከነበረው 3.2 በመቶ እድገት በ2026 ወደ 3.1 በመቶ ዝቅ እንደሚል ተገልጿል። ተቋሙ ሀገራት በ2026 የሚያስመዘግቡትን እድገትንም የተነበየ ሲሆን በ2026 እድገት ከሚያስመዘግቡ ሀገራት መካከል እያደጉ ያሉ ገበያዎችና ኢኮኖሚዎች በሚል ምድብ ውስጥ 6.2 በመቶ የእድገት ትንበያ በማግኘት ህንድ ቀዳሚው ስፍራ ይዛለች። በዚሁ ምድብ ውስጥ ከአፍሪካ እንደ ቀጠና ከሰሃራ በታች የሚለው የገባ ሲሆን እንደ ሀገር ደግሞ 2 ሀገራት ናይጄሪያና ደቡብ አፍሪካ ተካተዋል። እንደ ቀጠና ዝቅተኛ ገቢ ያላቸው ታዳጊ ሀገራት 5 በመቶ እድገት ያስመዘግባሉ በሚል በሁለተኛ ደረጃ የተቀመጡ ሲሆን በዚሁ ምድብ ውስጥ እንደ ቀጠና አዳዲስ ወደ እድገት እየመጡ ያሉና በማደግ ላይ ያሉ የእስያ ሀገራት 4.7 እድገት ያስመዘግባሉ በሚል በሶስተኛ ደረጃ ላይ ተቀምጠዋል። ባደጉ ሀገራት ምድብ ውስጥ የምትገኘው ጃፓን በ0.6 የእድገት ትንበያ በ2026 ዝቅተኛ እድገት ከሚያስመዘግቡ ሀገራት መካከል የመጀመሪያ ደረጃ ስትይዝ በዚሁ ምድብ ውስጥ ጣሊያን 0.7 እንዲሁም ፈረንሳይና ጀርመን እያንዳንዳቸው 0.9 በመቶ እድገት ያስመዘገቡ በሚል ዝቅተኛ እድገት ከሚያስመዘግቡት ውስጥ ተካተዋል። ስትከታተሉት የነበረው የዕለተ ረቡዕ ጥቅምት 5 2018 ዓ.ም የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።